አድራጊው ጌታ ሽረት የሌለበት ሽረት የሌለበት በመስቀሉ ሻረው የሲኦልን መንግሥት በመስቀሉ ሻረው የሲኦልን መንግሥት ዓለም ተቀደሰ ሰይጣን ድል ተመታ ሰይጣን ድል ተመታ በመስቀል ላይ ሳለ የሰራዊት ጌታ በመስቀል ላይ ሳለ የሰራዊት ጌታ ገሃነም ተዘጋ ሲኦልም ፈረሰ ወደ ቀድሞ ቦታው አዳም ተመለሰ አዳም ተመለሰ። ከስልጣን ወርዶ ዲያብሎስ ታሰረ ዲያብሎስ ታሰረ በኢየሱስ መስቀል የሰው ልጅ ከበረ በኢየሱስ መስቀል የሰው ልጅ ከበረ እውራንም አዩ ሙታንም ተነሱ ሙታንም ተነሱ የሲኦል ደጃፎች በመስቀል ፈረሱ የሲኦል ደጃፎች በመስቀል ፈረሱ። ኃያሉ ጌታችን ምስጋና ይድረስ ከጥፋት አዳንከን ደምህን አፍሰ ደምህን አፍሰ ድል አድራጊው ጌታ ሽረት የሌለበት ሽረት የሌለበት በመስቀሉ ሻረው የሲኦልን መንግሥት በመስቀሉ ሻረው የሲኦልን መንግሥት ብርሃንከ ብርሃንከ ፈኑ ዲቤነ ብርሃንከ ብርሃንከ ፈኑ ዲቤነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ብርሃንከ ብርሃንከ ፈኑ ዲቤነ ብርሃንከ ብርሃንከ ፈኑ ዲቤነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ
ብርሃንከ ብርሃንከ ፈኖ ዲቤነ ብርሃንከ ብርሃንከ ፈኖ ዲቤነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ትንሣኤከ ትንሣኤከ ለአመነ ቀበልል እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ። ዛሬ የአዳም ሐሙስ የነዳያን ምገባ ላይ እንገኛለን። የደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት በጎ አድራጎት ክፍል ከሚሰራቸው ታላላቅ ስራዎች መካከል አንዱ የነዳያን ምገባ መርሃ ግብር ነው። በተጨማሪም ሰፋፊ መርሃ ግብሮችን ያከናውናል። ሰንበት ትምህርት ቤቱ አቅመ ደካሞችን በመደገፍ አረጋውያንን በመጦር ሕሙማንን በመደገፍ አካል ጉዳተኞችን በመርዳትና በማገዝ ትልልቅ ስራዎችን ይሰራል። ቤት ለሌላቸው ቤት እስከ መስራት ድረስ በአቅሙ እየተንቀሳቀሰ ይገኛል። እንደዚህ አይነት መልካም ስራዎችና በጎ ስራዎች አመት እስከ አመት የሚሰሩ ሲሆን የዘንድሮ አመት ደግሞ የ2018 ዓመተ ምህረት በልዩ መልክ የአዳም ሐሙስ የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓልን ምክንያት በማድረግ ነዳያንን እየመገብን እንገኛለን። በዚህ መልካም ስራ ላይ የተሳተፉ በጎ አድራጊ ግለሰቦች፣ የሰንበት ትምህርት ቤቱ አባላት፣ በምግባረ ሰናይ በበጎ አድራጎት ስራ እየተንቀሳቀሱ ያሉ ሁሉንም በዚህ አጋጣሚ ማመስገን እንፈልጋለን። ሁሉንም በአገር ውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁሉ እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ይህንን መልካም ተግባር ሁላችንም በመደገፍ ዓላማውን ከግብ እንድናደርስ የእግዚአብሔር መልካም ፍቃድ ይሁንን። እግዚአብሔር ይስጥልን። ዘላለም ሲሳይ ይባላል። አንቀጸ ብርሃን ሰንበት ትምህርት ቤት ስራ አመራር ነኝ። የማህበራዊ አብይ ክፍል
ሰብሳቢ ነኝና ያው ዛሬ እያደረግን ያለነው የነዳያን ምገባ ነው። እንደምታዩት በአመት ሁል ጊዜ በትንሳኤ በመጣ በየአመቱ የምናበላቸው ነዳያንን ከ4000 ከ5000 በላይ ነዳያን እንደዚህ ሰብስበን ከተለያዩ በጎ አድራጊ ምዕመናን ሰብስበን ምናበላ ነው እና በዚህም በረከቱ ተሳታፊ እንድትሆኑ እኛም እንደ ሰንበት ትምህርት ቤት ጥሪ እናቀርብላችኋለን። እናመሰግናለን። አገልግሎት ከጀመር በ2006 ነው የጀመረው። በ2006 40 እንጀራ ዘነበች ወልዴ አምጥታ እንደውም ነዳያን አተን 20ውን ነዳያን ሲበሉ 20ውን እኛ በላን ነዳያን አተን እና ከቤት ነው የተጀመረው። ከዛም በኋላ ወደ እንጀራ መጋገሩ ስንሄድ የተወሰነ አራት ሰዎች በፈረቃ ያዝናቸውና 300 ብር በሳምንት እየሰጡን እንጀራ እየገዛን እኛ ወጥ እየሰራን እናበላ ነበር። ከዛም በኋላ እየጠነከረ ሲሄድ ጤፍ ሰዎች እንዲገዙልን አደረግ እያቦካን በእውነት ብዙ ምእመን ነበሩ። አሁን ዛሬ እንደዚህ አይሆንና ጤፍ እየገዛን እያቦካን እየጋገርን እናበላ ነበር ለተወሰነ ለ6 አመት ምናምን ያህል። ኮሮና እስከመጣ ጊዜ ድረስ ጋግረን ነበር የምናበላቸው። በኮሮና ጊዜ ነው የተቋረጠው። እስከዚያን ጊዜ እኔ ራሱ ሊቀመንበር ነበርኩ። ያው የንዑስ ክፍሉ ሊቀመንበር ነበርኩ እና ሰንበት ትምህርት ቤታችን በዚህ መጀመሪያም ሲያስቀምጠንም ያው መርጦ ነው ያስቀመጠን። አቅም ያላቸው እንደነ ዘነበች ወልዴ ያሉ እንደነ እንግዳ ያሉ ሰዎች ራሳቸውን ለነዳያን አሳልፈው የሰጡ እነሱ ይረዱን ነበር እና እኛ ራሳችን ስብሰባ ስንገባ በመጀመሪያ 10 ብር አስቀምጠን ነው ለሽንኩርት መግዣ። ምክንያቱም ገና ወደ ልመና አልገባንም ነበር እና በዚህ አይነት ሁኔታ ቆይተን በኋላ ጤፍ እየለመን በገፍ ይገዛልን ጀመረ። ምናልባት ቀሲስ እንትና ማነው ቀሲስ መስፍን በጣም ይረዳን ነበር። ሰዎች ጋር ይወስደኛል፣ እኔ ለምናለሁ፣ ይሰጡናል። በዚህ አይነት ኮሮና እስከገባ ጊዜ ድረስ ጋግረን ነው ወጥ። እኔ ለ4 አመት ሰርቻለሁ። ዘበኑ በሽንኩርት በመክተፍ ኃይለኛ ነው። እኔ ወጥ በመስራት ያው የታወቁ ነው። እንጨት እንፈልጣለን፣ ወጥ እንሰራለን፣ ነዳያንን እናበላለን። በቃ የሚገባውን አይደለም። ይሄ ጡሌ ቅዱስ ራጉኤልን እኛን ሄደን ያየነው ለመጀመሪያ ጊዜ አየን። እዛ ሆኜ ሰንበት ትምህርት ቤቱ ጠቅላላ ጉባኤ ነበረው። እኔ አስተላልፉልኝ በቀጥታ ብዬ አስተላልፎ እያለቀስ ቤተክርስቲያን በመፍረሷ አባሉ ሰራ ነው እና በመጨረሻ ያለው የጊዜ ሁኔታ የሀገሪቷ ሁኔታ እንደዛ ሆነ እና ይሄ በጎ አድራጎት ብዙ ነገር ሰርቷል። ብዙ ነገር አሁን ሻወር ሰርቷል። ሻወር ለምነን ነው እኔ ስንት ቤት ገብተን ነው ስንቱን አንኳኩተን ነው በእውነት። አሁን ደግሞ አሁን ያለችው እህታችን እንዲህ ነው አልልም። እኔ በጣም ጎበዝ ነች ሊቀመንበሯ። እኔ ትንሽ ኦፕሬሽን ነው ተንቼ ነበር። የኔ ቦታ ይዛ
በደንብ እየመራች ነው። በደንብ በጥሩ ሁኔታ እኔ እቺን 15 ቀን እግዚአብሔር ጤና ከሰጠኝ ብዬ እዛ በር ላይ እኔ ነበርኩ የምለምነው። ምናልባት ይሄ ሰፊ ስራ ነው እየሰራችሁ ያላችሁትና እንደ ሰንበት ትምህርት ቤት ትንሽ አዳጋች ስለሆነ ማለት ከአቅም አንፃር ብዙ ሰፊ ፕሮጀክት ስለሚፈልግ አበበ ማን ነው ይሄን ነገር ለማከናወን ምን አይነት ገንዘብ ማግኛ የሚሆን ሀብት ማሰባሰብ ዘዴ ተጠቀማችሁ? እንግዲህ በተለያየ ነገር ሰዎችን እንጠይቃለን። አቅም ያላቸው የምንላቸውን ሰዎች እየጠየቅን እየረዱን ነው። አሁንም ወደፊትም ቢሆን እኔ በዚህ ውስን ሳይሆን እንደው ከኢትዮጵያ ውጪ ያሉ ክርስቲያኖች ሁሉ ይህንን የዛሬውን ሁኔታ አይተው ነዳያንን የምናበላበት መንገድ ሌላም ፕሮጀክት ከዚህ ነዳያን ውስጥ ደግሞ ነገ ራሳቸውን ችለው ለነዳያን እንዲረዱ የሚሆኑ ሰዎች ስላሉ ቋሚ ነገር አድርገን ለማለፍ ነው የምንፈልገው። አሁን በቅርብ ጊዜ እዚህ ጎጃም በረንዳ ቄጠማ ተራ ቤት ፈርሶባቸው ቤት የሰራንላቸው ሰዎች አሉ። ቤቱ እንዳለ ወንዝ ገብቶ እኛንን ሰርተን የሰጠነው። እንዲህ ያሉ ስራዎችን ለመስራት እንደው በዓለም ዙሪያ ያሉ ክርስቲያኖች ሁሉ ይህንን ቪዲዮ ያዩ ወይንም ይህንን ኢንተርቪው ያዩ ሰዎች እንዲረዱን በጣም በእግዚአብሔር ስም ማጸናቸዋለሁ እና አምላክ ነዳያን ደግሞ ይረዳቸዋል በእርግጠኝነት። በመጨረሻ ነው የማስተላልፈው መልእክት ምንድነው? ለሰንበት ትምህርት ቤቱ ጠቅላላ አባላት እኛ በምናደርገው ነገር ከጎናችን ቆመው እንዲረዱን ማንኛውንም ነገር ከጉልበት ጀምሮ እስከ ገንዘብ ከገንዘብ ጀምሮ እኔ ውጪ ሰው ካለኝ እንዲህ ያለ ነገር አለ እርዱን ብለው እንዲረዱንና እንዲያስረዱን እና ይሄንን ደግሞ እናንተ ከኛ የተቀበላችሁትን ኢንተርቪው በአግባቡ ወደሚገባው ክፍል እንድታስተላልፉልን አደራ እላለሁ።